እድሌ ዛዬ ክፍሌ ባረኩ የፍቅሬ ግሌ እንዲሆን የውሃዳጄ መረጥኩ ከሁላ አብልጬ ኪያ አርግዛ ነበር ወልዳ ነበር ካምፓስ እያለች እዛ ልጁን ተታመታ ነበር ምናምን ነገር እያለች ነበር አለፈ የሰው ልጅ የሚለካው በኪሎግራም ነው እንጂ በቶን ነው ምትል ሰላም የምትባል ሰው ከሙሉ ቤተሰቧ ጋር እብድ ምን አይነት ማህበረሰብ ውስጥ እንዴት እንደዚህ ተኑሮ እዚህ እድሜ ድረስ ምንም ሳትሆን በጤና መኖር መቻሏ በራሱ በጣም ነው የሚገርመኝ ብቻውን ሆነ ይልሽ አይመስላችሁም ማን ነው ቶፋ አሁን ወዴን ያባባሽ የእውነቴን ነው አንዳንዴ ቶፋ ቀሉ ምሩ ማይታወቅም እና ነቢያት አይደለች ማነባ ነው በጣም ደስ የማይል ሁኔታ ስለነበርኩኝ እኔ ያወራው አልነበረም በዛ ሰዓት እነሱም እኔ መሸጠር ወይም ደግሞ ደስ የማይል ሁኔታ ላይ መሆኔን አይተው ነውና ጨዋታ የጀመሩት ጨዋታው ራሱ የሆነ ያላ ሙድን የሚያመጣ ሁሉም የራሱ ሰው እንዲኖረው ግድ ነው የእውነት ብቸኝነት ነው የእውነት ነው ማለት በቃ ሞልታ አይሞላም የሆነ የሚጎል ነገር አለው የሆነ ደስ የማይል ነገር አለው የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ ሰላም የተወደዳችሁ የቸኮሌት ካፕልስ እንዴት ናችሁ በድጋሚ ማለት ነው ምክንያቱም ያው እየመጣን የነበረውን ሁኔታ ምናምን በእግሬ ሲያስኬዱኝ ለታችኋል አይደለ ቅጣት ምናምን ነገር ብለው እውነቱን ለመናገር ከሆነ በቅጣት ስበብ አደረጉ እንጂ የሆነ የሚበቀሉኝማ ነገር ነበርና እውነቱን ለመናገር ከሆነ በጣም ደስ የሚል ማለት የተወሰነ ዞር ብለን ነገሮች ካየን በኋላ ምናምን ነው ካሜራ ያበራንላችሁ ምክንያቱም ውጪ ያለው ድባብ ምናምን በጣም ቦታው ጫጫታ ምናምን የሆነ ብቻ ደስ የሚል ነገር ነው ግን ለካሜራም ለሳውንድ ምናምን የሚመች ምናምን አይነት ነገር ስላልነበረ አላበራውንላችሁም እና የሆነ አለ አይደለ ቡና እዚህ ጋር እዛ ጋር የሚያፈሉ ሰዎች አሉበት አፍቃሪ ነው እኔ ማፍቃሪ ነኝ ከኔ በላይ ደግሞ እሱ በቃ ህይወት ከባድ ይሆንበት አዎ ቡናና ሻይ ላይ በጣም ቡና ፍለጋ ገና ከመኪና እንደወረደ ቡና ብሎ ነው ያሸቀጠውና አሁን ምን አይነት ገነት ላይ እንዳለን ተመልከቱ በጣም ነው የሚያምረው ያሉት ነገሮች ምናምን ነገር ቤኪ የተወሰነ መልኩ ምናምን ነገር እንትኑን ታሳያቸዋለ ግን በጣም የገረመኝን አንድ ነገር ልንገራችሁ ከመኪናው ልክ እንደወረድኩኝ ሄጄ የሆነ ኑና ጠጡ ሰዎች ሰብሰብ ብሎ የተቀመጡበት ቦታ ምናምን ነገር ነው እና ሄጄ ቁጭ ያልኩት የተቀላቀልኳቸውና በጣም በሚገርማችሁ ሁኔታ ሰው ይሄ አላረል ሲሰባሰብ እኮ ይሆናል አስፈላጊ ምናምን ነገሮች እንት ይላል እነሱ ግን የሚያወሩት ይሆናል አይደል በቃ የቀን ውሏቸው ላይ ምናምን ነገር ሙድ እየተያያዙ ምናምን ነውና ደስ ይላል ሰው ብቻ የሆነ ገና እኔ ከመምጣቴ ምናምን ራሱ እንዳይጥላልኝ ወንበሩ እኮ በ5 እንትን በ6 እንትን የተበየደ እንትን ነውና ጨዋታውን በቃ አዲስ ሰው እንትን ሰው ምናምን አትከብጃቸውም በቃ ቀለል ያሉ ሰዎች ያሉት ያለውና ከኪዩ ቲም ጋር ዞር ብለን እየታየንባት ነው አገሩን በጠቅላላና ደስ የሚል ቦታ ለመናገር ከሆነ ደስ የሚል ቦታ እንደዚህ ሰላማዊ ጊዜ ካሳለፈን በጣም ቆየን በጣም ቆየን ፋሚሊ ራሱ ሰላም የሚባለው ነገር በጣም ናፍቃችሁ እንደነበረ አስባለሁ በጣም ማለት ብዙዎቹ በጣም ተመኝተው ስለነበር በጣም በእኛ መታረቅ ብዙዎቻችሁ ተደስታችሁ ነበር ከኛ በላይ በእኛ ሁኔታዎች ምናምን ነገር በጣም ተደስታችሁ ነበርና ሁላችሁንም በጣም እናመሰግናለን በዚህ አጋጣሚና ያሉት ሁኔታዎች ምናምን ነገር ያው ሁሌ ብዙ ጊዜ ጭቅጭቃችንን ነው ለነሱ የምናቀርበው ደስ የማይሉ ነገሮች ነበሩ እውነቱን ለመናገር ከሆነ ያው እኛም ፈልገን ነው አይደለም አንዱን ወጣን ስንል አንዱን እንትን አለን ስንል አንዱ ነበረ በጣም በሚያስቃችሁ ሁኔታ ለመዝናናት ምናምን ብለን ሳይሆን ቀደምም በተወሰነ መልኩ ለመጥቀስ ሞክሬያለሁ በተለያየ ነገር ወጣ ብለናል እኔና ኪዩ ለምሳሌ እሷን የተጣላን ጊዜ ከከተማ ቤካንም ልታናግሪኝ ግድ ይልሻል ዛሬ ልታውሪኝ ትችያለሽ ምናምን ነገር ብዬ ከከተማ ይዤሽ ወጣሁበት ጊዜ አስታውሽ አንድ እሱ ነው ሁለተኛ ደግሞ ኪዩ የጠፋችበት ጊዜ ገጠር ሄደችበት ብቻ በቃ የሆኑ ነገሮች ደስ የማይሉ ነገሮች በሆኑ ክፍለ ሀገር ምናምን እንደዚህ ራቅ ያለ ቦታ ሄደናል ግን እንደዚህ የሆነ ጊዜ ለማሳለፍ ስለራሳችን ለማውራት ንጹህ አየር ለመቀበል አየርም ቀየር አድርገን ምናምን ነገር ስለመዝናናት ብዙም እንተናላለንና አሁን ግን እውነቱን ለመናገር ከሆነ ምን እንደምላችሁ አላቅም በተወሰነ መልኩ እስኪ ያሳያችኋል ቦታውን በጣም ደስ የሚል ነው ሁኔታው አየሩ ምናምን ብቻ ቫይቡ በጣም ነው ደስ የሚለው የእውነት ነው የምላችሁ እስኪ ኪዩ የሚሆን ነገር ትላችኋለች ብዬ አስባለሁ ባይ ዘ ዌይ እንደዚህ በጣም ተረጋግታ ነገሮች ቀለል ብለውላት ምናምን ነገር ሳታለቅስ የዋለችበትን ቀን ወይም ደግሞ የሆነ ሳታለቅስ የዘፈነችውን አንድ ዘፈን ዛሬ እንደዚህ ደስ እንዳላት
አንድ ዘፈን ላዘፍናት ፈልጋለሁና ተመልካቾቻችን ያው ትዘፍንልናለች እና በዚህ ቆንጅዬ ድምጿ በነገራችን ላይ ድምጿ በጣም ነው ኪዩ የሚጠላ ነገር የላትም። ሞር ደግሞ የምታደርጉት ማለት በጣም ደግሞ ልትወዱት የምትችሉት ነገር መካከል አንዷ ድምጿ ነውና ልክ እንዳይኗ ነው አይኔ ጋር ያለን ቁርኝነት ተፋለታለ መጀመሪያ ላይ አይኔ ጤነኛ አልነበረም። ሰሞኑን ትዝ ይላችኋል ፋሚሊዎች በእግዚአብሔር ኃይል ነው የተራኩት ይጻላሉ። እሱ ነገር ይጣራልሻል ነው ከሆነ ሰው ጋርማስ እንደ ሄዲንግ ምናምን አይታዋላ እንዴት ናብጪ እንደነበረ በጣም አብጦ ነበር። ደግሞ ማለት የዛለት ኖርማል ነበር ካንተ ጋር ተገናኘው ምናምን ነገር አይደለ? ከዛ በማግስቱ አለቀስኩኝ ምናምን ነገር አይኔን በጣም አሻት። ተነሳ ጋንጋክ ምንድነው? እኔ ስሜቴ ጥሩ አልነበረም እውነቱን ለመናገር ከሆነ ማለት ነው። የነበርኩበት ሲቹዌሽን በጣም ቦሪንግ ሆኜ ስለነበር በጣም ደስ የማይል ሁኔታ ስለነበርኩኝ እኔ እያወራሁ አልነበረም በዛ ሰዓት። እነሱም እኔ መሸጠር ወይም ደግሞ ደስ የማይል ሁኔታ ላይ መሆኔን አይተው ነውና ጨዋታ የጀመሩት። ጨዋታው ራሱ የሆነ ያላ ሙድን የሚያመጣ ያላ አይደለ የሆነ ታሪክ አዘል አይነት ነገር ምናምን ነገር ስለ አካባቢው የሽምግልና ሁኔታ ምናምን አነሱና ባይዛው ሁለት ስለተጣሉ ባልና ሚስቶች ራሱ ይረዝማል እንጂ አላ አይደል ነገሮችን የማይበትን መንገድ እንትን ሊሉኝ አላ ቀየረ። ጥሩ ነገራቸው በጣም ከዛ በኋላ ነው ሰሪ ትንሽ ነገር ተጋስ በጣም ፋሚሊስ ነው በጣም ቀንሶ ነው የመጣው። ሰው ፊት የሚቀርብበት አይነት ሲሆን ነው እንጂ በጣም አንተ በጣም አጥቶ ነበር። እንኳን ያው እንዳልኩሽ ያገሬ ወተት እያጠገበ ደስ የሚል ጊዜ ነበር። በነገራችን ላይ ማታውን ስናድር እዛ ቤት ውስጥ ምናምን ነገር ሆነን ያው ከኪዩ ጋር አልተገናኘንም ምናምን ነገር ግን በቃ ላር ለዛ አካባቢ ያሉ ሰዎች የገባንበት ቤት ምናምን ነገር የነበረው ሙድ በጣም የሚገርም ነው። እኔ የእውነት ነው የምላችሁ አዲስ አበባ ላይም እንደዚህ አዲስ አበባ ላይ የለም ጉርብተና ምናምን ሳይሆን በቃ ማነህ ከየት ነህ እንዴት ነህ ምናምን ነገር አላሉም። በቃ አድራችሁ ጧት ትሄዳላችሁ እስከዛ ድረስ ኑ ሰብሰብ ብለው ምናምን መብራት የለም የሆነ ነገር ነደደ መሀል ላይ ምናምን ከቤቱ ውጪ ላይ ያለ ስፓት ላይ ነው የሆነ ነገር ነዶ ምናምን እዛ ጋር ቁጭ ብለን እየተወራ ነካ እነሱ ሁሌ በቃ እርሚልካቸው ነው ሲያደርጉት ቤት ለመተኛት ከመግባታቸው በፊት የሆነ የተወሰነ ጊዜ ሰብሰብ ብለው እያወራን ያለ ነው። ግራ እንዳይገባችሁ ያኔ ኪዩን ለማፈላለግ የሄድንበት ጊዜ ክፍለ ሀገር የተፈጠረውን ኢቨንት ነው እየጠቀስኩላችሁ ያሉትና በጣም የሚገርም ነውና ይሄ ካምፋየር ምናምን የምንለው አለ አይደል እዚህ ምናምን የሆነ ጋዝ ላይት ምንድነው ስጋ እየተጠበሰ ምናምን ምድጃ ላይ ውጪ ላይ የምታሳልፉት ኢቭን ልክ እነሱ ግን የየለት ተለት ኑሯቸው ነው። ማታ ማሸት ሲለ ምንድነው ነው መሰለሽ የሚገርም ሀገር ነው የሚገርም ሰፈር ነው። በቃ ደስ የሚል ጊዜ ነበር ያሳለፍነውና እዚህም የሰው አቀባበል ሁኔታው ምናምን ነገር ሰዎች ሰብሰብ ብለው ምናምን ነገር አለ አይደል የሚጫወቱበት ነገር ምናምን በጣም ደስ ይላል። እንደዚህ አዲስ አበባ ላይ እንደዚህ ፍሪክሽን ኦፍ ታይም የለም። በቃ ማንንም ለማንም በቃ መሯሯጥ ነው። እዚህ እዛ ቁጭ ብለሽ የምታወሪበት ሲቹዌሽን ራሱ በስትክክል የለምና እዚህ ብቻ አየሩም ሁኔታውም የሰዎቹም እንትን ደስ ይላል ምናምን በቃ እንደዚህ ሪፍሬሽ ያደርጋል። ወደ ዘፈናችን ልታረሳሳ ነው ቦሬዛንና 3 2 1 0 ወደ ዘፈን እድሌ ዛዬ ክፍሌ ባረኩ የፍቅሬ ግሌ እንዲሁን የውሃ ዳጄ መረጥኩ ከሁላም ልጄ እሱ ነው ድሌ እሱ ነው ከህይወት የተወሰነው አይኖቼን እሱ ላይ ከወንዶች መሃል እሱን ነው የወደድኩት እሱን ነው ያፈቀርኩት እሱን ነው ያው እንዲህ ብያላችሁ የሚገርማችሁ ዘፈን ማለት የራሴ ዘፈን ነው። የምር ሰምቼው አላውቅም እና በጣም ነው የሚያምረው። የምር በጣም ቆንጆ ዘፈን ነው። እሺ የምር ሲሪየስሊ በጣም የሚያምር ዘፈን ነው። እኔ እንጃ ኪዩ ላይ ሲሆን ምናምን ነገር የራሷ ዘፈኖች ነው የሚመስሉኝ እንደገ ያመል ማልዬ ሞታ በጃጋዳሚ በጣም እና ደስ የሚል እንትን ነው ኢቨንቶቹ ምናምን ነገር ማለትም ያሉ እንትኖች በጣም ነው ደስ የሚለው። እኔ እወዳለሁ ብቻ እንደዚህ ግን እስካሁን ድረስ ጥያቄዎች ሊኖርባችሁ ይችላል። ተው የት ሄዶ ነው እያላችሁ ነው አይደለ? ቶፋ በቃ ቶፋ በነገራችን ላይ በጣም ሰው ተግባቢ ነው ማለት እንደሄደ የሆነ ሰው ጋር ባዳ ምናምን ነገር አይሆንም ማለት ነው። ከምንም አይነት ሰዎች ጋር ብታስቀምጡት ቶሎ ነው የሚስማማውና የሆኑ ቡና እየጠጣን የነበረበት ቦታ ላይ የሆኑ ሰዎች ምናምን ነገር አገኘ። ጨዋታውን እኛ ቸኩለን ስለነበረ ተነስተው ወደዚህ ይመጣል እሱም ከሰዎቹ ጋር እንደጨረሰ ዛሬ እንደው ከኛ ጋር ሲመጣ ቤካ ስላለ ኦኬ ኖርማል ነው ምናምን ነገር አልኩኝ። ኦኬ ብቻውን ሆነ ይልች አይመስላችሁም? ማን ነው ቶፋ? አሁን ወዴን እያባባሽ ነው? የእውነቴን ነው
አሁን ነው ብዙ ልጫን አልፈለኩኝም። ታውይ በቃ አጠጣለሁ እና ምናምን እንደነገሩ እኩዮች ናቸው። በኋላ ኮሜንት ላይ ስም ይሰጣል ሰው ደውለን እባክሽ ለአንድ ቀን አይ እንትን ከያዘማ አንድ ቀን እስቲ እናንተ ፈልጉለት። አይ ለአንድ ቀን ስልሽ ያው በፍቅር ምናምን ነገር ሳይሆን በቃ አብሮ የሚያዳብረው አዎ በጣም ለኛ ለፍቷል። እኔ ደግሞ እንደዛ መልፋት ፈልጋለሁ። እዚህ መገኘታችን ራሱ ያው እና ባወራት ደስ ይለኛል። እያነሳችልኝ አይደል? እውነት ለመናገር እንኳን አላረፍኩኝም። ከዛ ጊዜ ጀምሮ ኦፍ ኮርስ ሳስበው መመለስ ነገር አልፈለገም ኦኬ እንጂ መመለስ ቢፈልግ ኖሮ የሆነ ስለ ጓደኛው ስለሆንክ የሆነ ያን ይነግረኝ ነበር። ግን አይ በቃ ነው የሚለኝና በጣም ተቀይሟታል። ስፔሻሊ ሁኔታው ነገሩ ነው ምን ነገር ደብሮታል በጣም ስታረግ የነበረችው ነገር ስለዚህ በአንቺ ጉዳይም ማለቴ በጣም ዋሽታ ነበር። እኔና አንቺ ጋር ያለው ነገር ክፍተት እንዲፈጠር ምናምን ነገር ያ ጊዜ በነበረበት ጊዜ ፍቅር አንቺ ማርገዝሽን መውለድሽን ሁላ ምናምን የጻኗ ጊዜ ማለት ነው እሱም ተናግራ ሲረጋገጥ ምንም ያጋ የወለድሽውም ያረገዝሽውም ጓደኛ ምናምንም አልነበረሽም እና አንቺ ያልሽ ነበር የነበረው ነበር ትክክል የነበረው ግን እሷ አዎ አቃለው ምናምን ኪያ አርግዛ ነበር ወልዳ ነበር ካምፓስ እያለች እዛ ልጁን ተታመታ ነበር ምናምን ነገር እያለች ነበር አለፈ ያው እና በዚህ ተቀይሟታል ልጅ እኛ ራሱ ለካ ለማ እኛም ሆነን ይሆናል እኛም ሰው ሆነን አንቆ እኔም ሰው ሆኜ እኔም ላይ እንደዚህ ይሰራሉ እንዴ እስከምትል ድረስ ያው ያንን እንትን ለማለት ነው እኮ አንቺ ማሻጥር ተሰርቶብን ነበር ይሁን በአንቺ ጉዳይ ተቀይሟት ነው ስቲል ብትመጣና ብናወራ ምናምን ነገር ብትል ምንድነው መላሽ ምናምን ነገር ስማ ፍቅርን አኑ ለምንድነው ነው ከሙሉ ታስጣይ ለምንድነው ነው እሷን ስምታነሳው ነው የሚለው የውነት ግን እኔ ወይ አዲስ ነገር መፈለግ ግድ ነው በጣም ነው በጣም ብቻውን እየሆነ ነው እያረጀብኝ ነው ወንድሜ አጭቶብኛልና ይፈልጋላ እንደኔ የሆነ አለ አይደለ እንደዚህ ሸበላ ነገር ምናምን ነገር አግኝቶ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ ነው የምር ነው ሁሉም የራሱ ሰው እንዲኖረው ግድ ነው የእውነት ብቸኝነት ነው የእውነት ነው እላችሁ በቃ ሞልቶ አይሞላም የሆነ የሚጎል ነገር አለው የሆነ ደስ የማይል ነገር አለው ምክንያቱም የራስሽ ሰው የምታምኚው ሰው የምትወጂ ሰው የምታፈቅሪው ሰው ከራስሽ በላይ የምትኖሪለት ሰው አጠገብሽ ምናምን ነገር ሊኖር ግድ ነው እና አንድ የምኖርለት ነገር አለኝ እሱም ግን ያስፈልጋል ትባላለች ላስተዋውቃችሁ ሰንቴሮ ያጉኛል ግን ማለት ፋሚሊዎችንም በዚህ አጋጣሚ ማመስገን ፈልጋለኝ ማለት ልክ ቻናላችን ከጠፋ በኋላ ፍቅራችሁን በደንብ አሳይታችሁናል ሁላችሁ በጣም ነው ፍቅራችሁን ያሳያችሁንና ለሱ ነገር በጣም እናመሰግናለን አሁንም ከዚህ በላይ ደግሞ ሰብስክራይብ አድርጋችሁ እኔም ማለት የጠፋው ነገር ጠፋ እንዴ ብዬ እስከራሳው ድረስ በዛ ነገር ብታግዙን ደስ ይለናል ፋሚሊ ስሜታዊ የሆነ ነበር ኪዩ እውነቱን ለመናገር ከሆነ ያልጠበቅነው ነው ያላሰብነው ነገር ነው የሆነው ግን በጣም በህይወታችን ትላልቅ ከባድ ነገሮች አልፈዋል ይሄ ቀላል ነው ማለት አይደለም በጣም ከባድ ነገር ነው ግን ሁሌም ከዜሮ ነው ያስጀምረናል ፈጣሪንና በዚሁ አጋጣሚ ምናምን ፈጣሪን ማመስገን ፈልጋለሁ የእውነት ነው አንወጣቸውም ይሄንንማ ሳናልፋቸውም ያልናቸው ነገሮች ምናምን ከፊታችን እየቀደመ ነገሮችን ያስተካክልልናልና የዚህ የቻናል መጥፋቱ ነገር ሰላም የምትባል ሰው ከሙሉ ቤተሰቧ ጋር እብድ ምን አይነት ማህበረሰብ ውስጥ እንዴት እንደዚህ ተኑሮ እዚህ እድሜ ድረስ ምንም ሳትሆን በጤና መኖር መቻሏ በራሱ በጣም ነው የሚገርመኝ የእውነት ነው የምላችሁ እንደዚህ አይነት ሳኔ እኔ በህይወቴ በጣም ከብዙ ሰው ጋር ተቀያይሜ ሊሆን ይችላል ሰውን ስቀየም ወይ ባለበት ተወዋለው ከነነገሩ ከነጉዳዩ ወይም ደግሞ ጉዳዩን ነግሮውና ማስተካከል የሚችልበትን ነገር አስተካክሎ እንድንቀጥል ነው ማረጋው እንጂ አላስፈላጊ እንደዚህ ዲፕ በቀል ውስጥ ምናምን ነገር መግባት ያው ቢሄቪየር ማርለም ግን ቻናሉ ላይ ላሳያችሁን ነገር በጣም ነው የምናመሰግነው ክበሩልን ከዚህም በላይ ደግሞ በየቀኑ አዳዲስ ሰብስክራይበር አዳዲስ ደግሞ ቻናላችን ተከታታዮችን እንደምታመጡ በኔም በኪዩም በመላው በነቶፋም በነሶፊም ብዙ ሰው ለፍቶበታል በዚህ ጉዳይ ላይ ምናምን ነገር ሁሌም በሁሉ ነገር ከጎናችን ናችሁና ሁላችሁም ነው የምላችሁ በጣም ነው ማመሰግነው አሁንም ላደረጋችሁ ወደፊትም ለምታስደርጉ ወዳጅ ዘመዶቻችሁ ላይም ሼር ለምታረጉ ሁሉ በጣም ነው ማመሰግነው ወዳችኋለሁ ቤተሰቦች በዚህ አጋጣሚ ቴንክ ዩ ሹክራን እሺ በጣም
ያው እንግዲህ ፋሚሊዎች ይሄን ያለ አሳይተናችኋል። ከዚህ በኋላም ደግሞ ገና ዞር እያልን ብዙ እናሳያችኋለን። አሁን ግን ምንድነው የሚባለው? አሁን ግን እናንተም እየተፍታታችሁልን እኛም እየተፍታታንላችሁ ፈታ ዘና እንድትሉን እንፈልጋለን። እንወዳችኋለን። እስኪ ደግሞ ያለው ነገር በተወሰነ መልኩ ዞር ብሎ ለማየትና ለእናንተ ለካሜራ የሚመች ቦታ አሪፍ ኮንዲሽን ያለው ቦታ ላይ ስንሆን ደግሞ ተመልሰን ካሜራ እናበራላችኋለን። እንወዳችኋለን። ትንሽ ግን መጨፈር ስለምንፈልግ ካሜራውን እያጠፋለን። ሳልሳችን እና ቦታው በጣም ደስ ይላል። ጸጥ ያለ ነው። እንዲያ እየተባለ አሁን የምሳ ፕሮግራም ላይ ደርሰናል። እውነቱ ለመናገር ከሆነ ስለ ምሳ ከማውራታችን በፊት እስካሁን ቶያ የት እንደነበረ እንድትጠይቁልኝ ይፈልጋሉ። የጠፋው ዘመዳችን መጥቷል። የት ነበር? ከነ መኪናው ጥፍት ብለን ስናስስ ነበርና በጣም እንደናፈቅኳችሁ ታውቆኛልና መናፈቅ አይደለም የት እንደነበርክ ማወቅ ስለምንፈልግ ሰው የሰው ሀገር ሰው ጋር ሄዶ ምንድናቸው ማናቸው ወዴት ናቸው ምናምን ነገር አይባልም። በዛው ጨዋታ ጀመረው ነው ሲባል ሰፈራ ነው። እኔ የትም ሀገሬ ነው በቃ እና በአጋጣሚ ሆኖ እዚህ ደብረ ዘይት አንድ ወዳጅ ነበረኝ ነባ የሚባል ከሱ ጋር ፏይ ያለን ነበረ። እንግዲህ እዚህ ድረስ መጥቼ እሱን ሳልዘይረው አልሄድ እንግዲህ አይ ግን እነሱንም ወዳጅንም ከመገናኘት በፊት ነባ ነብዩ ነው ስሙ ነቢያት ምናምን ብላችሁ አትቀይሩ አለ። እኔ አልኩኝ ነቢያት ያስጠረጥራል። አይ እዚህ ከመጣን በኋላ ነባ ልጠብቅ ነው ብለህ ያስጠረጥራል። ምን ያለበት ሆነ ነው የተናገርካል? ይሁን ለካዲያ ፈታልክ በደም እንዴ ልብና አድርጌ ነው የምር ወዝቦዞ ነው መጣ አምሮብህ ነቆራ ይቻላል። አይ ግን ፌር ነው ትቶ መሄዱ ፌር አይደለም። ያው እንችለዋለን። የሰጠን ምክንያት የከለሪን ምንጭ ነው እንግዲህ የከለሩ ምንጭ ነው። ታው ይቅርብ አላልኩም። ምን አውቃለሁ አሽሙሩን አልችለው አላልኩም። ምን አውቃለሁ ጀመረ ካሁን በቃ ይቀጥልላል። አልገባኝም ነበር እንጂ ይፈጨምባ ፒፕሲ ጣመኝ እኛው እንኳን የቤካ ድንገት መኪና ከደረሰ አሉ አሁን እንኳን አትግዛው እና እኮ የአኑ ነው ታዲያ ያኑ እኮ ነው ታዲያ ያኑ አይደል እንዴ ነው እድለኛ ብንሆንና አስባችሁታል። አንድ መኪና እንትን ብንል ቢያንስ እንኳን አኑ እየሸጣትን መኪና መተካት እንችላለን እንዴ። እሱ እኮ ፋንታ እኮ ነው። ፋንታና ፔፕሲ ደግሞ አንድ አይነት ብራንድ አይደለም። አይ ፔፕሲም ጀምሯል እኮ ፔፕሲም ፋንታ ፔፕሲ ምንድን ነበር ሽልማት ጣመኝ ፔፕሲ ድገመኝ። ኧረ ማስታወቂያ ነው የሚመስለው እናንተ ሰዎች። አይ የምሬን እኮ ነው። እኔማ ላንተ ብዬ ነው ከለሬን የሚመስል ነገር ነው ማለት ላይ የመረጥኩት። አሪፍ ነው። መጥቆር መቅላት አትፈልግም ማለት ነው። ማንም የመረጠ ባይዘው ተመልካቾቻችን ማንም የመረጠ የለም። በራስሽ ይዘሽ ነው ስንላት ነው ይዘህ የመጣችው። አካዳኒ ውሃማ ነኝ ነው እንዴት ነው ነገሩ? አንቺ አይ ልጅቷ ስለምትበይ ልጅቷ ማወራረጃ ነው የሚያስፈልግ። አይ ልጅቷ ያየችበት መንገድ አለ ትጠየቃታለች። አይ ስትታይ ከኛ ፊዚካሊ ምናምን በጣም ግዙፍ ነች እና ስኳር የሌለው ነገር ያስፈልጋል። ስለዚህ
ምግብ በጣም እንደምትበላ ነው እሱ ማወራረጃ ያመጡልሃል። ታው ግን ምንም ማምለጭ የለሽም። ታው ግን በጣም ወፍራም ነኝ እንዴ ፋሚሊ? እስቲ ቀንሺ የምትሉኝ ኮሜንት ላይ አስቀምጡልኝ። ክሺ የምትሉኝ ተሳለ። የሰው ልጅ የሚለካው በኪሎግራም ነው፣ አንቺ በቶን ነው የምትለይ። ታው ግን ቶፋ መጣህ ደግሞ ወደ ጎን ስፋቷ በሄክታር አይ አሪፍ ላይ ነው። እናብርብሽ እኮ ብለን አበራችሁ በደንብ አበራችሁ። እና ከተገናኛችሁ በኋላ ከነባ ጋር አሪፍ ነበር። ኧረ በጣም ይገርም ነው። በቃ እና ለምን ያልመጣው ደብረ ዘይት ስትመጡ ነባን ሳታገኙት እንዳትሄዱ። ምርጥ ልጅ በቃ እንትን አላልክንም? ታዲያ ኧረ ይመጣል ያስጨልላችኋል። መጥቶ ግን የሰው ልጅ የሚለካው በኪሎግራም ነው፣ አንቺ በቶን ነው የምትለይ። ታው ግን ቶፋ መጣህ ደግሞ ወደ ጎን ስፋቷ በሄክታር አንተም ጀመርክ። አይ አሪፍ ላይ ነው። እናብርብሽ እኮ ብለን አበራችሁ በደንብ አበራችሁ። እና ከተገናኛችሁ በኋላ ከነባ ጋር አሪፍ ነበር። ኧረ በጣም ይገርም ነው። በቃ እና ለምን ያልመጣው ደብረ ዘይት ስትመጡ ነባን ሳታገኙት እንዳትሄዱ። ምርጥ ልጅ በቃ እንትን አላልክንም? ታዲያ ኧረ ይመጣል ያስጨልላችኋል። መጥቶ ገና ግን እርግጠኛ ነኝ አንዳንዴ ቶፋ ቀሉ ምሩ አይታወቅም እና ነቢያት አይደለችም ነባ ነው። የምሬን ነው። ግን ደግሞ ማለት ነው እንትን ደስ አይለውም ሚዲያ ላይ ምናምን። ኦኬ ብዙም አይደለም ያገኛችኋል እናንተ አይ ፍቻ አይ ለምን ሚዲያ አንተ አይ ይሄ ውስጥ ያስጠረጠረ ሴት ከሆነች ማለት ነው በምንም ማርክ ልካርክ ያሳያችኋል። ታሰስዋል ባይሆን ጀርባውን ያሳያችኋል። እንደዚህ ሸውጁ ሳላሳየው ማለት ነው። ወይ ደግሞ ቤካም ታርጋለን መሰለኝ ካሜራማን አይወደው። ስለዚህ የሆነ ሰዓት ላይ እንገናኛለን። ሳገኝ ከጀርባ ቀርባለሽ ለመለየት ያለ ነብያናት ወይስ ነብዩ ነው የሚለው ነገር ከኛ ጋራ በጣም ነው ደስ የሚለው። እንግዲህ ፏፏ እያልን ነው። ትንሽ ድካም ምናምን ነገር ነበረ። እነሱ ከኋላ ምናምን ተዛዝለው ተቃቅፈው ምናምን የመጡት ነው እየነደው ነው የመጡት እና ይታሰብልኝ መስሎ ነው እንዴ የሮጥን አይደል እንዴ በቅጣት ጋለብያል እሱ ነው እንጂ እየነዳ የመጣው። እኛ እኮ ስንለው ጭማሽ መንገድ በእግር ነው የመጣው። በነገራችን ላይ ኪያ የተወሰነ ነገሮች እንትን እንዳይለባችሁ በሚል ቀንሰው ነው እንጂ ወደ 50 ቅጣት ነው የተቀጣችሁ። ያው ስትሮጥ ምናምን ለስኪስ እንዳትቀየሙ ነው አበሩብኝ። አጣው ወዳጅ ለኔ የሚያስብ ጠፋ። በዚህ በኩል አሽሙረኛው አለ፣ በዚህ በኩል ደግሞ እንትን ወዳጅ መሳይ ስማውጭል እስኪ ስም ላውጣልሽ። አሄ ሙሉ ጎጃም ይልዘራላ አይ አሪፍ ነው። አይ ስም ላውጣልሽ ማንበዬ የምንሳሳልሽ ገላይ በይ ገላይ ልበልህ ገላዋ በይ ገላዋ ብያለሁ። አይ አሪፍ ነው እና በጣም ደስ ይላል። አሁን ምን እንዳማረኝ ታውቃላችሁ? እንተኛለን ትንሽ ጋደም ያለ ነገር ብዬ ደከመበታ አይ መርከም ነው መሰለኝ ምሳብላነት አካባቢ ትንሽ እንትን አለ ነገር ነበር። እዚህ ላይ በጣም ሴት ነው ታውቃለህ። ሲቢ ካሳያቸውማ እግራው የሆነ እንትኑን አሳያቸው ተሸፍኗል። እንደዚህ ታውቃለህ የሆነ ደስ ይላል። ሙቀት መስለው አለ ውጪ ምናምን ጠባሽ ነው። ነው ትንሽ ብቆይዛ አትለዩኝ ካሁን እኔ መስለኝ። በነገራችን ላይ ማለት ነው እንትኑ ይሄ ሙቀት በደንብ ባለው እንጂ እንትን አይደለም። ይሄ የሚባሳ ነገር ወይም የሆነ የሚያፍጥ ነገር ነው። ግን ይሄ በጣም አሪፍ ነው። ነፋሻማ ነው፣ ደስ ይላል ነው። እኔ እንደው ፈርቼ ነበር በጣም ሙቀት ወደፊት ቤቴ እንደዚህ ነው በጣም ያርገው። በነገራችን ላይ እንዲሁ ያልኳችሁ ከጀርባው ደግሞ በጣም የሚገርም ሐይቁ እንዴት አባቱ እንደሚያምር ቤክስኪ ያዞር ካሳያችሁ በጣም ነው ሐይቁ አሁን ተኝቷል እኮ ችግሩ ምን እንደሆነ ነው የሚያምረው ሐይቁ ከዚህ ጋር ስታይ ምናምን ነገር ባይዘዌ ከውጪ የሆነ ሰው ከመጣችሁ ምናምን ነገር ያው አንሽን አፈላልጉም ብላችሁ እኔን ይዣችሁ መጣውስ። ለማንኛውም እዚህ ደብረ ዘይት መጣችሁ መዝናናት የምትፈልጉ ከሆነ እኔን ነው ኮንታክት የምታደርጉኝ። በቃ ነባ ነው ቀጥታ ማገናኛችሁ። ሰፈሩን ብልት ያደረገው ነው። ስለዚህ ከእናንተ መጠየቅ ብቻ ነው የሚጠበቀው ከእናንተ። የት መሄድ ትፈልጋለህ? ነባ ጋር ነው የምትደውልለት። በቃ የምትፈልጉ ሰዎች ኮንታክት አድርጉ ከኔ ጋር። ማስታወቂያ እየሰራሁልኝ ነው። በዚህ አጋጣሚ እየቆጠርክ ትላለህ እየቆጠርክ። አይ በዚህ አጋጣሚ ያው ቻናላችን ትንሽ ነገሮች ውዝግብ ብለው ምናምን የተፈጠረውን ነገር ታውቃላችሁ በደንብ ብዬ አስባለሁና
የደብረ ዘይት አካባቢ ሰዎች በዚሁ አጋጣሚ ነው ነገር አለ የዛም ተወላጅ ሆናችሁ እዛ ያላችሁ ምናምን ብቻ ሰብስክራይብ ማድረጋችሁን ማስደረጋችሁን እንዳትረሱ አዘሁ ሁላችሁ ነው። በነገራችን ላይ ሳላደንቅ አላልፍም ነው የቻናላችን እንደዛ ሆኗል ብለን ያፈካው እኮ አሁን እንደው ከመጀመሪያው እኮ እንደው ያቀፈው ያው እንዴት እንደምትወዱን በደንብ አይተናል። ይገርም ነው። አሁንም ግን ወደዳችሁና በርግጥ አንተ ከዚህ በፊት የምስጋና ቪዲዮ ሰርተሃል። አዎ አመስግናሃል። ግን ስቲል አይበቃም ነገርና በጣም ነው የምናመሰግናችሁ። በጣም ተደናብረን ምን ነገር ነበረ ማለት ላይክ አንድ አመት ሙሉ የተለፋበት ነገር ባንድ ነገር ወይም ደግሞ አንዲት ጀንበር ምናምን ተፈተ ሲል ያው ላይክ ምንም ባልበደላችሁት ሰው ደግሞ ሲሆን የበለጠ በጣም ያሳምማል እና ግን በእናንተ ደስ የሚል ትብብር በእናንተ የሚገርም የዋህነት ምናምን ነገር በቃ ያንሰራፋ ነውና ቀጣይ ደግሞ እንደ ሞር የተሻለ ነገር እየመጣ እንደሆነ ነው የታየኛለው። በነገራችን ላይ በዚሁ አጋጣሚ የሰላም እንደዛ ማድረግ ሰዎች ማለት እኛ ብቻ አይደለም ምናምን ነገር ባይዘው ነገራችኋለሁ። እንደዛ ተጣልተን እንደዛ ተደባብረን ምናምን ነገር ተለያይተን ናቲ እንኳን ደውሎ ምናምን ነገር እኔ የእውነት በጣም ሶሪ ለሆነ ነገር ምናምን ነገር አለኝ። አይገርምም? የእውነት በዚህ ደረጃ እሱ ራሱ የምር የተሰማው የእውነት ይገርም በጣም እንትን ያለው እና አሮ ነው ምን እንደምልህ አላውቅም ነው እሷ እንደዚህ አይነት በነገራችን ላይ አብረን በነበርንባቸው ጊዜዎች ያኔ ስንዛዛግ ምናምን ነገር ማለት ለሁኔታዎቹ ያው ለቫይቡ እናንተ ጋር ለነበረው ነገር ምላሽ እንዲሆን ብላ የምታደርጋቸው ነው እንጂ እሷ ሪል ላይፏን ነበር እየኖረች የነበረው። አይገርምም? ሰውን የምር ማናደድ ስለምትፈልግ ነበር እንደዛ እየሆነች። አሁን እየተሰማኝ ያለው እንደዛ ነው። እሱ ራሱ ደውሎ ምናምን የተፈጠረው የሆኑት ነገሮች ሆነዋል፣ ግን ይሄ ነገር እንዲሞን አልነበረበትም ምናምን ነገር ብሎ እሱ ራሱ በጣም የቁጭት እንትን ነው የተናገረውና ሰው ራሳችሁን ሬዲ አድርጉ በምንም አይነት ነገር እሷ ጋር ባላችሁ ነገር ምናምን ብሎ ሁሉ አድቫይስ ከማድረግ ነው የደረሰው። እንግዲህ ቤተሰቦቻችን ያው ምግቡን መጥቷል። ቀድሞ እንዲዘጋት ያው ቀደም ትበላለች ስለተባለ ከቺፕሱ እስኪ አጣድፋት ቶፋ እኔ ሙሻለ ማብረስ ነው ሰው ወይ ለራሱ ቢርባችሁ ራሱ የሰው ቤት ምናምን እየበላ ብዙ ከፈልጋል በላችሁ ግን ነገር ግን ሽሮን እንትን ላይ ገለብጠው ገለብጥላችሁ ያዞና ሳህኑ ይካርካ በአኔር ነው ያጣበቁት። እያያችሁ ነው አባ ቤካ እስከንጨርስ ድረስ ትቀርጻለሽ። እናዝናለን እንዴ ነገራችን ላይ አጎራረስ ግምገማ ሚኒስቴርም ነው በዚሁ እስኪ ያልቅ ማለት ነው። እዛው ቁጭ ብለን እንዳትንቀሳቀስ እንዴት ነው አልቀይ በቃ ይሄ እንዴ ይገልጻል ነው አንቺና ነው ዘጋ ነው ሰው እኔና ቤካ አንድ ላይ ከዛኔና ቤካ ፈይደን ነው ስጋ እንደግማለን ድግም ምን አባት ዋናው አሁን ላይ ስጋ ስንት ብለን ጆሮ እየበላ ጉንፋንም አሞኛል ነው ትኩስ ነገር መውሰድ ነው እንጂ በዚህ ሰዓት ላይ ያስፈልገው እዚህ ሰዓት ያስፈልገው እና ትኩስ ጋዝ ላይ ትኳል። አይ ይቅርብኝ ቶንሲሌስ ነህ ባይዘው ሽታው ራሱ በጣም ነው በቃ ብላ እሱ ዳርግ አይ ብሉ ቆይ እስቲ አንድ ጉረሱ አንዳንድ ጉረሱ ለብረስ ነው እንግዲህ ተመልካቾቻችን ያው እንጀራ ሽሮ ምናምን ሊናፍቃችሁ እንደሚችል ስለምናውቅ ነው ሁን ብለን ሽሮ ቶፋ ለኔ አጉርሰኝ ቶፋ ለኔ አጉርሰኝ ታጉርስ የምትፈልግ ከሆነ አግባት ነው አሮድም ቋል ምን አርግ ነው አውቃችሁ ነው ቶፋ እኔ እኮ ታናደኛለህ እኔ ታናደኛለህ ፋሚሊዎች እንግዲህ እነሱ ከበላ ከጠጣ የሰው ልጅ መጋደም ነው አይደለ ወደ ክፍላቸው ሄደዋል እኔም እንግዲህ የራሴ ክፍል አለኝ ወደ ክፍሌ ልገባ ነው ግን ከክፍሌ በፊት ሱስ የሚባል ነገር አለ ታውቃላችሁ ከባድ ሱስ እና ያቺ ሱስ የማስታግሰው ደግሞ በቡና ነው እና ቡና ብሏል በባዶ ተመስገን ስኳር ቀንሳ ለክሳቢ ነው ውፍረት ያናት ይለውጣ በቃ እሺ አስበዋል እዚህ ደግሞ ብኖር ሙቀቱም አለ አብሮ በቃ ዳቦ ነው ማክላ አመሰግናለሁ ቡና ስጠጡ ያለውን ስሜት አብዛኞቻችሁ ተቆጣላችሁ ያስባለውኝና አረ ተቃጠል ቆንጆ ቡና
ቆንጆ ቡና ነው። እቺን እየጠጣሁ ትንሽ እኔ ዘና ላለሁኝ። እነሱ እንግዲህ ተጋድመው ምን ፈጣሪ ይወቅላቸው። እኔ ትንሽ ቆይቼ እሄዳለሁ። ቤካ መሄድ አልጥሎኝ ብቻዬን ያለሁት ፋሚሊዎች አዲስ አበባ ያላችሁ ሰዎች ጠብቃት ተብላለሁ። ከአንተ ጋር ነው ቸረኩኝ እንዳንንቀሳቀስ ትላለህ። ዞር ዞር ብለን ደግሞ በኋላ ትንሽ ከተማዋን አይታየት እናደርጋለን። እስከዛው እንግዲህ አብራችሁ ነው